ባርኪ ሰሞኑን ስራ ስለበዛብኝ ነው። በዛ ላይ ደግሞ ሲሜን ቀይሬያለሁ ብሎኛል። ደውሎ ሊያገኛት ስላልቻለ ነው መሰለኝ በጣም ናፍቃኛለች ንገሪያትም እያለኝ ነበር። በእርግጥ እነ ለሊ ጋር ሄጄ ነበር፣ ግን እዛም ላገኛት አልቻልኩም። ምናልባት አንተ ካገኘሃት ንገራት ብዬ ነው። ሲጀመር አንቺ ምን አገባሽ ደግሞ? ለምንድን ነው አደይና ባርኪ የሚያወሩት? ምን እንደሚያወሩ እኔ በምን አውቃለሁ? ተንፋሽ እያጠረው ስለነበረ አጠገቤ ቁጭ ብሏለን። አብረነው ተቀመጥን። ከዛ በኋላ ጸጥ አለ። ገዱ እንድከተልሽ አደረግሽ። አደይ ቆይ ለምንድን ነው ግን እንዳላይሽ የጨከንሽብኝ? ይህንን ላሌ ስትብዬ ምንድን ነው የሚያስቅሽ? አይ አንተ እዚህ ቁጭ ላኮ በሰው አስላከብዬ። ቆይ ማን ይላክልሽ? እየቀለድክ ነው እንዴ? በጣም ነው የማመሰግነው። አደይ ወይ ይህንን አበባ ማን ይላክልሽ? አንተ አይደለም እንዴ? እኔ አይደለሁ። ቆይ ከማን የመጣው? እስኪ አደይና ዴቭን ለማለያየት ቆርጠው የተነሱት ቲናና ቤዛ ዛሬ ላይ ደግሞ ሀሳባቸው ተሳክቶላቸው የአደይና የዴቭ ፍቅር እንዲደበዝዝ አድርገውታል። ይህም ያደረጉት ደብዳቤ በመጻፍና እንዲሁም አበባ በማድረግ አደይና ዴቭ አሉበት ቦታ ድረስ በማምጣት ነበረ ደብዳቤውን ዴቭ ገልጦ ያነበበው። ቅምጥል እጅግ በጣም በተሰበረ ልብ እያለቀሰች አባዬ ትተኛ ትሄድ እያለች ትገኛለች። እንዲሁም ደግሞ የቅምጥል እንጀራ እናት ማለትም የባቡሬ እናት እንደሆነች አውቃለች። እውነቱን ምናለ አብሬ ሆኜ ብሰማው ነሩ እያለች ትገኛለች። በመሄዷም ገጠር በመሄዷ እጅግ ተጸጽታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ሰራተኛዋ አደይ ክፍል 132ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ ቤዛና ቲና አደይንና ዴቭን እንለያያቸው በማለት ተነስተዋል። ቲና የግሏ ለማድረግ እያሰበች ትገኛለች። ይህንንም ደግሞ አደይንና ዴቭን በማለየት እንድታግዛት ለቤዛ ብር በመስጠት ቤዛ የተለያዩ ሀሳቦችን እያመነጨች ለቲና እያቀበለች ትገኛለች። ቲና ወደነ ፍቅር ቤት ስትሄድ ዴቭ አጋጣሚ በር ይከፍታል። ወደ ውጪ በሚወጣበት ሰዓት ማለት ነው። እኔ አንተን ፈልጌ አይደለም የመጣሁት እትዬን ፈልጌ ነው ስትል እትዬ ላይ ነው ያለው ሂጂ ውጪ በማለት ነበረ እየተናገራት። አይ አይደለም አደይን ፈልጌ ነው በማለት እንደገና ወሬዋን ትቀጥላለች። አደይን ለምን ፈለግሻት በማለትም ጠይቋት ነበረ። አይ ባርኮት መልእክት ልኮኝ ነው በማለት ይነግራታል። ስልክ ቀይሬ ነው እና ደግሞ ስልኳ እምቢ ብሎኝ ነው በማለት መልእክት አስተላልፊልኝ ብሎኝ ነው በማለት ትነግረዋለች። አደይና ባርኮት እስካሁን ያወራሉ እንዴ በማለት ነበረ የጠየቃት። እንዲህም ብላ ስትነግረው እጅግ ነበረ የደነገጠው። አዎ ስልኳን ቢብሎኝ ነው ብሎኛል በማለት እንግዲህ ታቀጣጥራለች። አንድ ይሄ አለ። ሁለተኛ ደግሞ ከአደይ ጋር መዝናኛ ቦታ ሄደው ነበረ። እዛ እንግዲህ ጥሩ አየርን እየወሰዱ ፍቅራቸውን እያጣጣሙ ባለበት ሰዓት ቲና አንድ ህፃን ልጅ በመጥራት አበባና ደብዳቤ አድርጋ ነበረ የላከችው። አደይ በልና ለእሷ ስጣት በማለት ትነግረዋለች። ህፃኑም አደይ እንጂ ላንቺ ተልኮልሽ ነው በማለት ነበረ የሰጣት። እሷም ዴቭ የላከላት መስሏት አይደብ በማለት ትስቃለች። ምን ያስቅሻል? ማን ነው አበባውን የላከልሽ? በማለት ዴቭ በንዴት ይጠይቃታል። አይ አጠገብ ተቀምጬ በሌላ ዙረ ስታመጣልኝ ነዋ እያለች እንግዲህ እሱ ያሰበችው ዴቭን ስለነበረ ዴቭ ግን እሱ ስላልሆነ እጅግ ተበሳጭቶ ነበረ። ማን ነው የላከልሽ? እስኪ ወረቀቱ በማለት ነበረ ወረቀቱን ገልጦ እያየው። በዛም ባየው ሰዓት ከባርኮት ለወደፊቷ ባለቤቴ ለአደይ የሚል ደብዳቤ ነበረ። ይህንንም ባርኮት የሚለውን ስም ስትሰማ ባርኮት በማለት ነበረ አደይ ለራሷ እየደነገጠችው። ዴቭም በጣም በመበሳጨት ተባርኮት ጋር ታወሪያለሽ እንዴ በማለት ነበረ እየጠየቃት። በሌላ በኩል ደግሞ ቅምጥል ናት እንግዲህ አባቷ ቀብር ላይ አባቴ ትተኛ ትሄድ እያለች በተሰበረ ልብ እጅግ ባዘነ ልብ እያለቀሰችና እንዲሁም እየተከሰች ትገኝ ነበረ። ከመቃብር ቦታ አልሄድም እስከ ማለት ሁሉ ደርሳ ነበረ። ነገር ግን እንደምንም ደጋግፈው
እኔ አለሁልሽ በማለት በረከትም በማጽናናት ወደ ቤት እንድትመለስ አድርገዋታል። እቤትም ከተመለሰች በኋላ የበረከትን እናት ማለትም የባቡሬን እናት እሷ እንዳበደችና ውጭ ላይ እንደምታያት ስለነበር የምታውቃት አሁን ላይ ልብሷን ለባብሳ ለሀዘን እቤት ገብታ ተቀምጣ ስትያት ቆይ ማዘሯ አንቺ እዚህ ምን ታደርጊያለሽ? እንዴት መጣሽ? በማለት ነበረ የጠየቀችው። ለሊም ቅምጥል እንደዚህ ነበር ብላ ልታስረዳ ስትሞክር አንቺ ነሽ አይደለ አባቴን የገደልሽው? በማለት እጇን ወደ ባቡሬ እናት ቀስራ ነበረ። የባቡሬ እናት ግን አረን አይደለሁም በማለት ትናገራለች። ባቡሬም እንዴት እናቴ እንዴት ትናገሪያለሽ? በማለት ይናገራታል። ያለውን ነገር እንግዲህ ግልጽ አድርገው ባቡሬም ወንድሟ እንደሆነ እንዲሁም ደግሞ አደራ እንደተባለም እኔ ደግሞ አለሁልሽ በማለት እንግዲህ ሊያጽናናትና ሊያረጋጋት ሞክሏል። ማዘሯ ደግሞ በመቀጠል እያስሙ ተነስቶበት እያሳለው ነበረ። ከዛም ልጆችን አደራ በማለት ነው የሄደው ትላለች። ልጆችን ብላ ቅምጥል ብትደነግጥም አዎ ልጆችሽን። ከዛ ለሊ ቀጠል አድርጋ ባቡሬ ወንድምሽ ነው የአባትሽ ልጅ ነው በማለት ነበረ የነገረቻት። እኔ እናላምንም በማለት እንግዲህ ራሷን ይዛ ለትንሽ ደቂቃ ቆማለች። ከዛም እሺ ከዛስ በማለት ወሬውን እያጣራች ስትሄድ አዎ አባቴ የሚወዳት ከእናቴ ፊት የሚወዳት ሚስት እንደነበረችው እንዲሁም ደግሞ ታሪኳንም ነግሮኛል በማለት ትነግራታለች። አዎ ያቺ ሴት እኔ ነበርኩኝ፣ ባቡሬም የእሱ ልጅ ነው አላምንም ብሎ ስለነበረ በዛ ምክንያት ተጣላን። ግን እኮ ስትል አዎ ልጄን ለማሳደግ ስል የማይፈልግ ጠሩ ጋር ሲሄድ ነበረ በማለት እንግዲህ የባቡሬ እናት ትናገራለች። በዚህም እንግዲህ ይህን ነገር ስትሰማ ትንሽ ልትረጋጋ ችላለች። እንዲሁም ደግሞ የሆነ ነገር አስቀምጦልሻል አባትሽ በማለት ባቡሬ ይነግራታል። ምክንያቱም ኑዛዜ ወረቀት ይመስለኛል ልጽፍላት ነው እስክሪብቶና ወረቀት ስጠኝ ሲል ነበር በባለፈው ቪዲዮ። ኪንጎም ባቡሬ ወንድሟ እንደሆነ ስለሰማ በጣም ደስ ብሎኛል ወንድምሽ ስለመሆኑ ብሎ ደስታውን ገልጾላታል። እኔ ደግሞ አለሁልሽ ሁሌም አብሬሽ ነኝ በማለትም እንግዲህ ነግሯታል። እናያለን እስኪ ብላለችም። አሁን ላይ መቼም ቅምጥልን ጥሏት አይሄድም። እንዲሁም ደግሞ እንዴ የተረጋጋች ሴት ነበርሽ እንዴ በማለት ነበረ ኪንጎ የጠየቃት። ዛሬ ላይ እንግዲህ ኪንጎ ወደ ቅምጥል እያደላ ይመስላል። በሌላ በኩል ደግሞ የባቡሬን እናት ወደ ቤት እንሄድ በማለት ይዛቸው ሄዳ ነበረ ለሊ። በቤትም ከገቡ በኋላ እንደው ሰላምዬን ከየት አምጥታን ነው በማለት ነበረ እየጠየቁት። እንዴት ነው ተመቸችሽ አይደለ? ጥሩ ልጅ ናት፣ በቃ እንግዳው አማች ሆንሻለሁ በማለት ነበረ የተናገረው። አይ አድርጎልኝ ነው በማለት አረ ልጄ አረቸብኝ እኮ እያሉም ይገኛሉ። የእናት አንጀትና የእናት ሆድ እንግዲህ እንሰፍሰፍ ነው። አረ ደግሞ እንዳሰማኝ እኔ ምንም ነገር የለንም አውቄሽ ነው በማለት እንግዲህ መልሶ አደናግሮታል። ከዛም ወደ ኩሽና ልሂድ ምግብ ልስራ በማለት ሊሄዳ ስለነበር እሱም ኩሽና ድረስ በመሄድ እጇን በመያዝ ምን እያደረግ ነው ብትለውም አይ አመሰግናለሁ ላደረግሽልኝ ነገር ሁሉ በማለት እንግዲህ ምስጋናውን ለለሊ አቅርቧል። ይህ ሁሉ የሆነው ባንቺ ነውና አመሰግናለሁ ብሎ ምስጋናውን ለግሷታል። እሷም የእግዚአብሔር ስራ ነው እንጂ የኔ ስራ አይደለም። አሁን ግን እንዴት ነህ? ሀዘኑ ተረጋጋ? ከሰው ጋር እኮ ስትሆን ብዙ ለብቻ ትጎዳለህ በማለትም ጠይቀውን ነበረ። ነገር ግን አሁን ላይ እየተጽናኑ ይገኛሉ። የሞተ ሰው እንግዲህ አንዴ ከሄደ እኛ ወደ እነሱ እንጂ እነሱ ወደ እኛ ስለማይመጡ ምንም ማድረግ አይቻልም። በሌላ በኩል ደግሞ ፍቅር ናት። ፍቅር አሁንም ጥላቸዋን በሁሉም ቤተሰብ ላይ አድርጋለች። አሁን ደግሞ ዞራ ፊቷን ወደ ሩታ አድርጋለች። ሩታንም አንቺ በአንድ ቀን ተሳስተሽ የመጣሽ ልጅ ነሽ፣ ስለዚህ እናትሽም አባትሽም ሳይፈልጉሽ ነው የማትፈለጊ ነሽ እያለች ትገኛለች። በዚህም ሞራሏ የተነካው ቲና እንግዲህ በጥፊ አከናንባ ሁለተኛ እናቴም ስትናገሪ ብሰማሽ እገልሻለሁ አልለቅሽም እያለች እንግዲህ ተጣልተዋል። በዚህም እትዬ ደግሞ ሰምታ ነበረ። ምን እየሆናችሁ ነው ብትልም እንደዛ አለች ብላ ስትናገር ፍቅር ግን ምን ባረግሽ ነው የምትተየው? እኔ አሁንስ ምርር አልሽኝ እያለች ትገኛለች። ፍቅር ግን ዛሬም ተስህተቷ ልትታረም አልቻለችም። ቤዛም በድጋሚ አዴን ለመጉዳት
ወደ ፍቅር ሄዳ ነበረ። ፍቅርም እንግዲህ ባርኮት እኮ አደይ ጋ ይደዋወላሉ። እዚህ ዴቭን እዛ ደግሞ ባርኮትን ጊዜውን እያቃጠለች ነው። ስለዚህ እናቴ ታማለች፣ አሁን የሆነ ነገር እንዲሰጭኝ እፈልጋለሁ። ይህንን እንደቀልጥንሽ ተፈለግሽ፣ እንዲከታተልልሽ ተፈለግሽ፣ አንቺ ደግሞ በቤት ውስጥ ያለውን ነገር ተከታታይ ተባብለዋል። እንግዲህ አደይና ዴቭ አሁንም በፍቅራቸው ላይ ሰንሰለት እየበዛባቸው ነው። ይሸነፋሉ ወይንስ ያሸንፋሉ? አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።